ከነሱ ጋር ውጊያ በፊት ለፊት በሚያስገርም ሁኔታ በሚያስገርም ጀግንነት ተዋግተናል። ጓደኞቻችንንም ወንድሞቻችንንም ተሰውተዋል ማለት ነው። ብዙ ንብረት ጥለው ምንም ነገር ሳይከፋቸውና ሳይቸግራቸው ሀገራዊ ስሜት ይዟቸው እዛ ቦታ ላይ ተገኝተው ህይወታቸውን አሳልፈዋል ማለት ነው። እና ዛሬም ያን ደግማለሁ ብሎ ነበር፣ አልተሳካም። አባታችን ገብተው ገድል አድርገዋል። እስቲ ከልጃቸው የአባትን ገድል እንስማ። አባቴ ጌታውን ፈንታ ይባላል። የደርግ ወታደር ነበር ለ17 አመት። ብዙ መስዋዕትነት ከፍሏል ለሀገሩ። ሶማሌንም ከወረራ አድኗል። አልሆ አብረን ነበር ይሄር ነው። እኔ እሱ ጋር ኡመሪ ጋር ነበር። አባትና ልጅ አንድ ላይ ኡመሪ ጋር ነበር። ኡመሪ ጋር ገባው። እሱ ከሰዓት ገባ። በቃ እንደገባ ነው የቀረው ነውና ይሄ ነገር ተፈጠረ ሲባል ከልጁ ጋር ነው የወጣው። ልጁ እኔ ጋር ነበረ። እሱ ገባ። ስሜት ወጥሮት ስለነበር ብቻ በሰዓቱ በስሜት ሀገራዊ ፍቅሩ ስለገነፈለ በሰዓቱም ገጀራም ድንጋይ የያዘ ሰው ስለነበረ ይህ የ80 አመት አዛውንት እየሮጠ ነበር ቀድሞ ነው የገባው። ይህ ወንድማችን ዘሪሁን ነው። አባጌታውን የሚባለው አባት አጥቷል። ያ እዛ ቦታ ያሰለፈን ግን እምነት ብቻ አልነበረም፣ ህሊና ነው። ስለዚህ ወገን ላይ ለሚለው ያማራ ህዝብም ይህን መልእክት ማስተላለፍ ፈልጋለሁ። ገፈታው የመጀመሪያው ቀማሽ ሀራ ነች። ከቆቦ በኋላ ቦርደር ላይ ነው ያለነው። በዚህ ጋር አፋር ክልልን በዚህ ጋር ደግሞ ትግራይን ይዘን እንኖራለን ማለት ነው። ያው እንግዲህ እንደምታውቁት ውድ ተመልካቾቻችን ልጅ ይሮጣል እንጂ አባቱን አይቀድምም። ስለዚህ አባቶቻችን ከታሪክ አንግል ብዙ ነገር አስቀምጠውልናል። አሁን ደግሞ በቀባጠገ የሚገኙት ወጣቶቹ ናቸው። ወጣቶቹ ደግሞ እዛው ጦርነቱ አሌዋ ላይ ጦርነቱ ላይ የነበሩ አብረው ሲታገሉ ወንድሞቻቸው ከመካከላቸው አጥተው እነሱ ተርፈው ውስጣቸው እየቆሰለ ያሉ ወንድሞች አሉ። የጋንታ ማሪ የነበሩ የተለያዩ መሳሪያዎችን መንጠቃቸውን ብዙ ማቁሰላቸውና መግደላቸውንም በታሪክ እንዲወጣ እንፈልጋለን። እዚህ አካባቢ ያለው ታሪክ ሊደበቅ አይገባውም። ስለዚህ ከመጀመሪያ የምጀምረው ከጋንታ መሪው ነው። ጋንታ መሪ የነበረው ወንድማችን እስቲ የነበረው ገድል ምን ነበር? አሌዋ ላይ መከላከያ አልደረሰላችሁም። እናንተ ብቻችሁን ናችሁ። ብቻችሁን እየተፋለማችሁ ነው። መንግስት አስታጥቋችሁ አይደለም፣ በራሳችሁ ጥይት እየገዛችሁ ነው ስትዋጉ የነበረው። ስለዚህ ያንን ጊዜ እንዴት አሳለፋችሁት? ለ8 ቀን ያክል ስንቅ እንዴት ነበር የምትበሉት የምትጠጡት? ጁንታው ተዘጋጅቶ ኢትዮጵያን ለማፍረስ ነው የመጣው። ኢትዮጵያን ለማፍረስ የመጣን ኃይል በእናንተ ብቻ እንዴት አቆማችሁት? ይሄንን ታሪክ እንፈልጋለን። እሺ፣ ያው የነበረው ነገር በሰዓቱ በቃ ዱብዳ ያልታሰበ ያልተጠበቀ ነገር ነበር የነበረው ማለት ነው። ዝግጅትም አልነበረም፣ ወጣቱም አልተደራጀም። ያው ቦርደር ላይ ጠረፍ ላይ እንደመሆናችን መጠን የሰለጠነ ወጣትና የታጠቀ የተዘጋጀ አልነበረም። በድንገት ነበር ይሄ ድርጊት የተፈጠረው። እንደገና ደግሞ በሰዓቱ ላይ ግርግርና ወከባ አይነት ነገር ስለነበር ከቆቦ የሚመጡ ተፈናቃዮች ከሮቢት ከጎብዬ እነሱ የሚመጡትን ተፈናቃዮች በመቀበል ነው በሰዓቱ ነቅተን በሰዓቱ እንደገና እንደመደራጀት ብለን የተወሰነ ባለን አቅም ያን ገድል ልንፈጽም የቻልነው ማለት ነው። ለምን አፋር ክልል አካባቢ ላይ ነበር ከፍተኛ ይገባልም ተብሎ የነበረውም ከፍተኛ ገድልም ያደረገው በዛ ታች ስለነበር በዚህ ጋር ይመጣል ብሎ የጠበቀ ሰው አልነበረም ማለት ነው። እና ያው ዞሮ ዞሮ የነበረው ሁኔታ ማለት ነው ሀራ አካባቢ ላይ መሳሪያ እንግዲህ በየግላችን ገዝተን ነው ትልቁ ነገር ማለት ነው። ከዛ በፊትም ህገወጥ መሳሪያ እየተባለ ብዙ ሰው ይነጠቅ ነበር ማለት ነው። እና አካባቢ ላይ የተደራጀ ወጣት ምንም ነገር አልነበረም ማለት ነው። በድንገት ያ ነገር ሲፈጠር መጀመሪያ ኬላ ነገር መስርተን ወጣቶች ተዋቅረን ከዛ ጀምረን ወደ አካባቢያችን ሲገቡ አለው አካባቢ ላይ ከነሱ ጋር ውጊያ በፊት ለፊት በሚያስገርም ሁኔታ በሚያስገርም ጀግንነት ተዋግተናል። ጓደኞቻችንንም ወንድሞቻችንንም ተሰውተዋል ማለት ነው። ብዙ ንብረት ጥለው ምንም ነገር ሳይከፋቸውና ሳይቸግራቸው ሀገራዊ ስሜት ይዟቸው እዛ ቦታ ላይ ተገኝተው ህይወታቸውን አሳልፈዋል ማለት ነው። እና የነበረው ሁኔታ ዞሮ ዞሮ በቃ ሀራ ላይ የነበረው ወጣቱ ባለው መሳሪያ አንድ መሳሪያ ለ5 ለ6 ይዘን ነበር የገባ ነው ማለት ነው። በዛ ሁኔታ ላይ እያለን ያው ስሜታዊ ሆኖ በጥልቁ መሳሪያ የነጠቀ ሰው አለ። ሰይድ ኢማም ሞቷል፣ ተሰውቷል። እና ይሄን ሁሉ ታሪክ የሰራ ነበር። ዲሽቃ ማርከናቸዋል። በሰዓቱ አንድም እርምጃ ወደፊት አልተመለሱም። ወደ ወርቄ እንዲመለሱ አድርገናቸዋል። ከወርቄ በኩል እንደውም ጥይት ጨርሰው በግመል አቀበልናቸው። ከዛ በኩልም ተመተው እያለ የነበረው ሁኔታ ቦታ ለቀን እንድናፈገፍክ ተጠይቀን ስለነበር በሰዓቱ ወተናል።
ሌላው ነገር ደግሞ የሚያስመሽም ጥይትና መሳሪያ አልነበረንም። መደራጀትም አልነበረም። ምንም አይነት የተከተልነው ስልት የለም በሰዓቱ። ብቻ ሀገራዊ ስሜት ይዞት ወጣቱ ያለ መሳሪያም በድንጋይ ትልቅ ገድል ፈጽሟል ማለት ነው እና በዛን ሰዓት የተሰዉ ወንድሞቻችን በቁጥር እስከ 15 ይሆናሉ። እነ ወለላው ጉሎ እነ ሰይድ ኢማም ብዙ ልጆች ተሰውብን እዛ ቦታ ላይ የቆሰሉም አሉ። እነ ሀብታሙ እነ ሰይድ አሊ እነ ሀቢብ የሚባሉ ልጆች የቆሰሉ። እነዚህ አሁን የጠቀስኩልህ ሰዎች ሀብታሙ መሳሪያ ይዞ ነበር፣ ሌሎቹ ግን መሳሪያ አልያዙም። እዛው ግንባር ላይ ፊት ላይ ነበሩ ማለት ነው እና ያን ነገር ስታይ ዝግጅትና አሰላለፍ ስላልነበረ ሬሽን አቀባይ የለም፣ ጥይት የሚያቀብልህ የለም፣ በኪስህ በያዝከው ብቻ ነው። ተበታትነን አስገራሚ የሆነ ውጊያ ስናደርግ ወደ 38 ሰው ገለንባቸዋል። ዲሽቃም ማርከናቸዋል። ዲሽቃውንም ለ11ኛ ክፍለ ጦር ኮሎኔል ነው ያስረከብነው ማለት ነው እና የነበረው ሁኔታ በዛን ሰዓት በዛ አጋጣሚ ላይ ከዛ ውጊያ ቆይተን በተመለስንበት አጋጣሚ ላይ እንኳን ጥይትና መሳሪያ የሌለው ሰው እንዲታጠቅም አልተደረገም ነበር በሰዓቱ ማለት ነው። ስለዚህ ባለን ነገር ላይ እስከ መጨረሻዋ ቀን ድረስ እዚህ ጋር ማለት ነው ተንጠባጥበን ቀርተን አንድ ስንቀር የወጣን ሁሉ ግለሰቦች አለን ማለት ነው። እስከ ዳናፊት የሚባል ቦታ ድረስ በውጊያ ነው ይሸኙን ማለት ነው እና ስለዚህ አንደኛ የገፈታው የመጀመሪያው ቀማሽ ሀራ ነች። ከቆቦ በኋላ ቦርደር ላይ ነው ያለ ነው። በዚህ ጋር አፋር ክልልን በዚህ ጋር ደግሞ ትግራይን ይዘን እንኖራለን ማለት ነው። እንደዛ ነገር ሆኖም ቦርደር ላይ ሆነንም በቂ የሆነ ትጥቅ የለንም። ከክላሽ ውጭ ምንም አይነት ትጥቅ የለንም። ይሄን ነገር ልናደርግም የቻልነው በዚህ ምክንያት ነው። ሁለተኛ ነገር ደግሞ እንደ ሌሎችም ሆነ ሌሎች እንደተደራጁት ሚዲያ ደጋፊ ሚዲያ ቢያንስ ኤምቲዩብ መሐመድ እና የወሎ የናንተ አህመድ እነሱ ነበሩ ትንሽ ድምጻችንን ሲያሰሙልን የነበሩት። እግረ መንገዴንም ለነሱ ምስጋና ማቅረብ ፈልጋለሁ ማለት ነው እና ሚዲያ አያውቀንም፣ ታፍነን ያለነው። በሰዓቱ ግን በሀገራዊ ስሜት ተነሳሽነት እንግዲህ በድንጋይ አንድ ሰው መዋጋት ማለት ምን ማለት ነው? ይሄ ትልቅ ነገር ነው። ካፈሙዝ ስር ድንጋይ ይዞ መቅረብ ከዚህ የበለጠ ጀግንነት የለም። ከዚህ የበለጠ ሀገራዊ ፍቅርና ስሜት የለም ያለ ድርጅት ማለት ነው። ስለዚህ አሁንም ላሳስብ የሚገባው ነገር ማለት ነው በጦር ውጊያም ሆነ በስልትም ሆነ ያሉትን እዚህ አካባቢ የቆዩ ግለሰቦች ታይተዋል አሉ። በስርዓት እንኳን መሳሪያ አያያዝ የማይችሉ ግለሰቦች ይበዛሉ፣ ለዝርፊያ የመጡ ማለት ነው በቃ። ስለዚህ እንደዛ ስለሆነ በቀጣይ ሊታሰብበት የሚገባው አሁንም ወጣቱ ተደራጅቶ ቀጥሎ ቦርደር ላይ እንደመሆናችን መጠን ታጥቆና ተደራጅቶ ከዚህ የበለጠ ገድልና ታሪክ መፈጸም እንችላለን ብዬ ነው የማስበው። አመሰግናለሁ። ውድ የወሎ ቲዩብ ተከታታዮች ከወጣቶቹ እንደመሰሙት ገድል ላይ ነበሩ፣ ቦታው ላይ ነበሩ። ቦታው ላይ ያለ ሰው ያው የነበረው ሁኔታ ያብራራልናል። ስለዚህ ብዙ ገድል ተሰርቷል። በራሳቸው መሳሪያ በራሳቸው ጥይት ሳይታጠቁ ለዛውም ደግሞ የወሎን አካባቢ በተለያዩ የእምነት አይነት አመለካከት መሳሪያ ተነጥቆ ባዶ እጁ በነበረበት በድንጋይ ተዋግቶ በጥልቆ ወገሎ መሳሪያ የሚነጥቅ ጀግኖች የነበሩባት ናት ሀራ ከተማ። ብዙ ጀግኖች ያሳለፈች ናት። ከ15 ወጣቶች በላይ በጀግንነት መስዋዕት የከፈለች ከተማ ናት። እስቲ በዚህ ዙሪያ ላይ ወንድማችን መንገሻም የሚጨምርልን ነገር አለ። ወላሂ ወንድሞችም አባቶችም በተወሰነ መልኩ አብራርተውታል። ነገር ግን ምናልባት ይሄን ነገር እዚህ ቀጠና ላይ ቁጭ ብለን ስንናገር ታሪክን ለመቀራመት አይደለም፣ እውነተኛ ታሪክ ነው እየተናገርን ያለ ነውና ማን ይናገር የነበረ ማን ያርዳ የቀበረ ነውና በጣም የሚያሳዝነው ምናልባት ይህ መልእክት የምናስተላልፈው እኛ አጠቃላይ ለኢትዮጵያ ሕዝብ ወገን ላይ ለሚነው ለአማራ ሕዝብም ጭምር ነው። ምክንያቱም የኛ ታሪክ ብዙ ጊዜ አይዘገብም። ተወደደም ተጠላም እኛ ባለሽርጦች ነን። ፖለቲካውን ወደ ጎን እንበለውና እንደ ሃይማኖትም እንደ ህሊናም ምናልባት በርስቱ በሚስቱ የመጣበትን ሁሉ ይፋለማል። ይሄ የተፈጥሮ ግዴታም የሃይማኖታዊ ግዴታም ነው። ይሄን ነገር ምናልባት እዚህ አዛምጄ የምናገረው ከጎኔ አባቱን ያጣ ወንድም አለን። እዚህ ጋር በግራ በኩል ከወንድሜ ቀጥሎ ያለው አባቱን አጥቷል። ምናልባት እዛ ቦታ ላይ ግን ትግራይ ሚዲያ ሃውስ የሰራውን ማየት ይቻላል። በብልጽግና ስር የተደራጀ 2 ሻለቃ የዋህብያ ሻለቃዎችን ደምሰናል ነው። ያ ግን አልነበረም።
ይህ ወንድማችን ዘሪሁን ነው። አባጌታውን የሚባለው አባት አጥቷል። ያ እዛ ቦታ ያሰለፈን ግን እምነት ብቻ አልነበረም፣ ህሊና ነው። ስለዚህ ወገን ላይ ለሚለው የአማራ ህዝብም ይህን መልእክት ማስተላለፍ እፈልጋለሁ። እኛ እንደ አማራ ምናልባት እንደ ክልሉ አካል ሆነን ከታየነ ክልሉ በየትኛውም አካባቢ ገድሎችን እንደሚዘገበው ሁሉ እኛ ጋር መጥቶ ይሄን ሊሰራ ይገባል። ስለዚህ አጠቃላይ የሚዲያ ሽፋን በጣም የተገለለ በሰው ሀብት ልማት ጭምርም የተገለለ ማህበረሰብ ነው። ነገር ግን ለህሊናውም ለእምነቱም ሲሉ የሚኖር ህዝብ ነውና ይሄን ገድል ፈጽሟል። ምናልባት እዛ ቦታ ላይ ሁላችንም ተሳትፈናል። በሰዓቱ ምንም አይነት ወታደራዊ ልምድ የለውም፣ አርሶ አደር ነው። ካጣናቸው ወንድሞች እና ወለላውን ቆስለው ከወጡ ወንድሞችም ጭምር ስናይ አባዱላም ገልባጭም ጥለው የገቡ ወንድሞች ናቸው። ለህሊናቸው ነው የወደቁትና እነዛ ልጆች አጥተናል። ነገር ግን ከሐምሌ 22 እስከ 28 ለ7 ቀን ያክል ሙሉ በሙሉ አላዋህን እንዳይሻገር አድርገዋል። ይህ አርሶ አደር በጣም የሚያሳዝነው ይህ አርሶ አደር ሲዋጋ በያዘው ትጥቅ ብቻ አልነበረም፣ በመረጃም ጭምር ነበር ይዋጋ የነበረው። መረጃዎችን ያፈነፍናል፣ መረጃዎችን ለመከላከያም ጭምር ይመግብ ነበር። ያን ምናልባት ወደ ኋላ ተመልሰን ከሌ ነው ብለን መውቀስ ስለማይገባን እንጂ ከላይ እስከታች የነበረው ክፍተት ነው እኛ ላይ ሌላ ተጽዕኖ እንዲፈጠር ያደረገው እንጂ ከምንም በላይ ዋጋ የከፈለ ማህበረሰብ ነው። አደረጃጀታቸውን ስናይ እጅግ በጣም የሚያሳዝን ነው። ምናልባት ህግ ለማስከበር መከላከያ በገባበት ሰዓት ይህ ማህበረሰብ ምንም እንደ ማንኛውም ኢትዮጵያዊ አስተዋጽኦ አለው። ከዛ የተለየ ግን ሄዶ ዘርፎ ንብረት ዘርፎ ያመጣ ማህበረሰብ አልነበረም። የሀብት ወይንም የቂም ማወራረጃ ሊሆንም አይገባም ነበረ። እዛ ዘረፋ ላይ ምንም አይነት አስተዋጽኦ የለንም እኛ። ምክንያቱም ለህሊናችንም ለእምነታችን ነው የምናድረው። ግን እንደተገላቢጦ ሆኖ እኛ ላይ ሂሳቡ ነው የተወራረደው። በጣም የሚያሳዝነው አደረጃጀታቸውን ስናይ ደፋሪ ቡድን አለ፣ ዘራፊ ቡድን አለ፣ ማብራት ነክ ነገሮችን የተከዘ ሃይድሮ ፓወር ሰራተኞች ጭምር ነው በቲም አደራጅቶ የመጣው። መካኒካል ደግሞ ከመስፉን ኢንጂነሪንግ ነው ይዞ የመጣው። በተዋደደ በተቀናጀ ጭምር ነው ዘረፋውን ያካሂዱት። ስለዚህ ምናልባት በጣም የሚያሳዝነን ግን ዋጅራት የሚል ቀደም አባቶች ተናገሩት የዋጅራት ወረራ አለ። ያ የዋጅራት ወረራ ሐሙስ ቀን ነው የተደረገው። ግጥጥሞሽ ደግሞ 2013 ሐሙስ ቀን ነው ደግሞ ድጋሜ የወረሩን ማለት ነው። የቀኖች ግጥጥሞሹ በጣም ይገርማሉ። እና ይህ አካል እጅግ በጣም ኢስላሚክ ፎቢያ ያለበት ከልጅነት እስከ እውቀቱ በጥላቻ የኖረ ማህበረሰብ ነው መጥቶ የወረረን። ነገር ግን ክልሉ ውስጥ ሙስሊሞች አሉ። እኛ ማንኛውም አካል ጋር ችግር የለብንም። ማንም ይምራ፣ ማንም ፍትሃዊ መሪ ነው የምንፈልገው እንጂ እኛ የተለያየ የትኛውም እምነት ይምራ ያኛው እምነት ይምራኛ የሚመለከተ ነገር የለም። ምናልባት ይህ ማህበረሰብ ሁሉም የፖለቲካ ተዋናይ ነው ማለት አይቻልም። በግሉ የሚኖር ነግዶ አርሶ የሚኖር ማህበረሰብ ነው። ነገር ግን በጣም የተለየ የጥላቻ ጥማት ያለበት ኃይል ነውና በተለየ ሁኔታ እኛ ላይ ከፍተኛ ጥላቻ ነው የሰራው። መስጊዶቻችንን አርክሷል። አካባቢያችን ላይ ያሉ ቤተክርስቲያኖችንም ጭምር አርክሷል። እምነታችንን ዝቅ አድርጎ በአመለካከት ደረጃ ማይቷልና ከምንም በላይ ይህ ኃይል መጥፋት አለበት። በጣም የሚያሳዝነው ነገር ዋጅራት በእኛ ብቻ አልነበረም ወረራ ያደረገው፣ በአፋር ወንድሞችም ነው ወረራ ያደረገው። አሁንም የልጅ ልጆቻቸው አሁንም በሁለቱ አካል ላይ ነው ወረራ ያደረጉት። ዋጅራትን እነሱ ያከብሩታል። ሚዲያም ስለምንከታተል ቀዳማዊ ወያኔ በሚባል ነው የዋጅራትን ወረራ የሚያከብሩት የአያቶቻቸውን ማለት ነው። አሁን ድጋሜ የወረረን ካላኢ ወያኔ ብለው ነው፣ ሁለተኛው የወያኔ ብለው ነው። ምናልባት ሚዲያ ተከታተሉ ይሆናል። ውርስ ሊወርስ የተዘጋጀ ደግሞ ሳልሳይ ወያኔ የሚባል ፓርቲም ጭምር አዘጋጅቶ ነበር። ስለዚህ ታሪካዊ ዳራቸውን አልሳቱምና ከምንም በላይ እኒህ ሰዎች ለየትኛውም ኢትዮጵያዊ የሚበጁ እንትኖች አይደሉም። ምናልባት እንደ ማህበረሰብን አናገልም፣ ግን በዚህ አስተምሮት የታጠቡ ሰዎች እጅግ በጣም ጥላቻ የተጠናወታቸው ናቸው። እኒህ ሰዎች ወዳጅ የላቸውም። እኒህ ሰዎች ከአፋር ጋር ጽል ናቸው። እኒህ ሰዎች ከአማራ ማህበረሰብ ጋር ጽል ናቸው። እኒህ ሰዎች ከሙስሊሙ ጋር ጥላቻ አላቸው። እኒህ ሰዎች ከኢትዮጵያ ክርስቲያኖችም ጋር ጥል አላቸው። ከየትኛው ማህበረሰብ ለየትኛው ማህበረሰብ የማይበጁ ፍጥሮች ናቸውና የነበረው ገድል ይህ ነው። ይህ ገድል ግን ተቀብሮ መቅረት የለበትም።
አንድ ተራ ትንሽ ገድል ስትኖር ሌላ አካባቢ ላይ ተመዛ ተጋና በዋሽንግተን በኪነትም ገና ነው የምትወጣው። ግን እንደዚህ ማህበረሰብ አካል ከሆነ ታሪክ እየተቆፈረ ታሪኩ ሊነገር ይገባል። ይህ ማህበረሰብ ምናልባት በዚህ ሙያ ላይ የተሰማራችሁ ሰዎች ምናልባት በመጽሐፍ ደረጃም የተሰማራችሁ ሰዎች እዚህ አካባቢ የተደበቀ ታሪክ አለና ማእታችሁ ታሪክን ቆፍራችሁ አውጥታችሁ ለኢትዮጵያ ሕዝብ ታደርሱልን ነው የምለው። አመሰግናለሁ። ታቀማለሁ። ነገር ግን ለመንግስት እናስተላልፈው ለዶክተር አብይም ለአማራ ክልልም የወሎን ሕዝብ አስታጥቁት። በመሳሪያ ተጫውቶ እንዲያድግ አድርጉት። የመሳሪያ ድምጽ ይስማ። አትንጠቁት። መሳሪያውን ገዝቶ የሚታጠቅ ካቻላችሁ አስታጥቁት። ወታደራዊ ስልጠና ሰልጥኑት። ከዚህ በኋላ ስጋት አይሆንባችሁ። ሀራ ማለት ድንበር ላይ ናት። ነገ ከነጎዳም ሲመጣ የሚያጠቃት እቺ ነው ሀራን ነው። እቺ ሀራ ጋር ነው የሚመጣው። ስለዚህ የሀራ ህዝብ ሙሉ በሙሉ መሳሪያ ከታጠቀ ኢትዮጵያን ታደገ ማለት ነው። ኢትዮጵያ ሊታደግ የሚችለው ስታስታጥቁት ስታሰለጥኑት ነው። ወንድማችን ላይ ጣልቃ የገባው ስሜቱ ሰብሰብ ያደረገው ነው። ወደ ወንድማችን ነው የምቀጥለው። ያ የ80 ዓመት አዛውንት ነበረ። እነሱ ጋር ጥላቻ አለበት። የደርግ ወታደር ነበር ለ17 ዓመት እና ከስራው እንዲለቅ ያደረጉት እነሱ ስልጣን ኢትዮጵያ የጤና ኢንስቲትዩት ነበር የሚሰራው መጀመሪያ ሀገራችን በእነሱ እንትን ስትል ወደ መከላከያ ሰራዊት ገብቶ 17 ዓመት አገልግሏል። አብሽር ከቤት ስንወጣ እናቴ ከልክላይ ነበር፣ አከዲም ብላ ነበረ። እሱ እንደሄድ ይፈልጋል። እዛ ጧት ኡመር ጋር ነው የገባው። እሱ በኋላ ቀርቶ እንግዲህ አባቱን ብዙ መናገር ባይችልም እስቲ ወንድማችን ኡመር የተወሰነ ይግለጽልን። ያው እንግዲህ የነበረው ነገር ስሜታዊ የሀገር ፍቅር ከወታደር ልብ ውስጥ ነው የምትኖረው። ከወታደራዊ መዝሙሩም ጋር የተቆራኘ ነው። ይህ ሰው ወታደር ሆኖ በሚሊተሪ ህይወት አመታቶችን ለረጅም ጊዜ ያሳለፈ ሰው ነው። የሀገር ፍቅሩ ይህ ነው የማይባል ነው። አሁን ካለው ትውልድም በተለየ ሁኔታ ለሀገሩ ፍቅርና ውዴታ ያለው ማህበራዊ ህይወትም ላይ የአካባቢውን ሰው ጎረቤቶቹንም ሆነ ያለው ማንኛውም ማህበራዊ ግንኙነቱ በጣም በጸባዩ እሱም ቤተሰቦቹም በመልካም ከሚነሱት ውስጥ አንዱ ናቸው ማለት ነው። እና ይሄ ነገር ተፈጠረ ሲባል ከልጁ ጋር ነው የወጣው። ልጁ እኔ ጋር ነበረ፣ እሱ ገባ። ስሜት ወጥሮት ስለነበር ብቻ በሰዓቱ በስሜት ሀገራዊ ፍቅሩ ስለገነፈለ በሰዓቱም ገጀራም ድንጋይ የያዘ ሰው ስለነበረ ይህ የ80 ዓመት አዛውንት እየሮጠ ነበር ቀድሞ ነው የገባው ከኛ ፊት ሆኖ ማለት ነው። ስለዚህ እንደነገርኳችሁ የነበረው በሰዓቱ የነበረው ውጊያ አንደኛ ስልትን የተከተለ አይደለም፣ ሁለተኛ በማቴሪያል የታገዘም አይደለም። ስለዚህ በሰዓቱ ይዞት የነበረው ቦምብ ነበር። ድርጊቱ ተፈጸመ። በዛን ታይም ላይ እኛ እየመሸ ሰዎች እየወጣን ወደ ኋላ በየአቅጣጫው እየወጣን ወደ መሰባሰብ ስንገባ እሱ ቀርቶ ነበር እና ለቀናቶች ያክል ተደጋጋሚ ልንፈልገው ሞክረን ነበር፣ አላገኘነውም። ያው እዛም ላይ የወደቁትን ግለሰቦች ወንድሞቻችን እነ መሐመድ ሁሴን እነ ወለላው ጉሎ እነ ሰኢድ ኢማም ብዙ ግለሰቦች በቁጥር 15 የሚሆኑ እዛው ቀርተው ብቻ ታሪክ የማይረሳው መጥፎ ጠባሳ ጥሎብናል በልባችን። ለቤተሰቦቻቸውም አይደለም በሰዓቱ እዛ ቦታ ላይ ያለ የእናት ልጅ ማለት ነው። በቃ ለአንድ አላማ ነው እዛ ቦታ የቆመው ሀገሬን ብሎ እኔን የሚጠብቀኝ እሱ ነው፣ እሱን የምጠብቀው እኔ ነኝ። እዛ ቦታ ላይ ውልድ ባይኖርህም ጓደኛ ባትሆንም ካንተ ጋር ሊሞት ካንተ ጋር ስትወርቅ ሊያነሳህ አንተን ሊጠብቅህ ልትጠብቀው ነው ወደ ውጊያ ወደ እሳት ውስጥ የምትገባው ማለት ነው። እና በመሰረቱ ያጣናቸው ወንድሞቻችን በጣም ይህ ነው የማይባሉ ጥሩ ሰዎች ናቸው ያጣናቸው ማለት ነው። ከሀብትም ህፃናቶች ልጆችንና መኪናቸውን አቁመው ቤት ንብረታቸውን ጥለው ከኛ ተለይተዋል። አልহামዱሊላህ ረቢል ዓለሚን። በጠቅላላው ግን ስላለው ነገር በቃ ጠቅላላ አርጌ ሳስብ በውጭም የምትገኙ የሀራ ልጆች አገር ውስጥም ያሉ የሀራ የግል ባለሀብቶች የሀራ ልጆች አሉ። ልክ እንደ ሌላው አካባቢ የሚዲያ ሽፋንን ተጠቅሞ እስከ መታጠቅ የደረሰው በግሉ ነው። ውጭ ያሉ ቤተሰቦቻቸው ጓደኞቻቸው የሀገሮቻቸው ልጆች
የተለያዩ ድጋፍ አድርገው አስታጥቃቸዋል። እስከ ተሽከርካሪ ድረስ ገዝተውላቸዋል። እኛ ግን ከየትኛውም አካል ውጭ ሆነን ይኸውልህ እንደዚህ ወንድሞቻችንን በየቦታው እየሰዋን እየወደቁ ይቀራሉ ማለት ነው። ስለዚህ ይሄ ነገር ተሰምቷችሁ ተደራጅተን ታጥቀን አካባቢያችንን መጠበቅ የሚችል ወጣት በቂ ወጣት ወታደራዊ ስልት የታነጸ ለምሳሌ ያክል እኔ ወታደር ነበር። ይህ ወንድሜ ወታደር ነበር። ብዙ ጊዜያቶችን አገልግለናል። የነሱ የውጊያ ስልታቸው ምንድነው? ጠንቅቄ ያውቀዋለሁ። ብዙ ወጣቶች እዚህ ጋር ቢያንስ አንድ መዋቅር አይደለም አንድ ክፍለ ጦር መፍጠር የሚችሉ በእያንዳንዱ የአመራር እርከን ደረጃ ላይ ወይም በማዕረግ ከላይ እስከታች ያሉ አሉ። ፋኖ ውስጥ ገብተናል፣ ስንታገል ቆይተናል። አገራችንንም ለቀን አሉ እነ መሐመድ ኑር አሁንም በማሰልጠንም በመምራትም ላይ የሚገኙ ወንድሞቻችን አሉ። በሻምበል በሻለቃ ማዕረግ ኮሎኔል ማዕረግ ድረስ ያሉ ማለት ነው። እና እኛ ስልጠና ራሳችንን ማደራጀት ማሰልጠን እንችላለን የማቴሪያል ድጋፍ ካደረጋችሁልን ማለት ነው። እና ግዴታ በዚህ ሁኔታ ሰላሙ በታወከበት ወቅት ላይ ሙሉ በሙሉ ወደ መንግስትም ጥፋትና ጫና ማድረግ ሳይጠበቅብን ራሳችንን ከዚህ በኋላ ከእንዲህ አይነቱ አደጋ ለመታደግ ለመደራጀት የሰው ኃይልም አላጠረንም አለ፣ እውቀቱም አለ። በያላችሁበት ከዚህ በኋላ አውቃችሁ ልታደራጁን ሃይማኖታችንንም አገራችንንም ጠብቀን ከወራሪ መታደግ እንችላለን። ድሮ መተው ዋጅራት የተባሉት ወረራ አደረጉ የተባለው ዘመንና አሁን ይለያል። አሁን በደንብ መጠበቅ እንችላለን። በቃ ባዶ እጁን ወጥቶ ህይወቱን መክፈል የሚችል ወጣት እንዳለ ልታውቁ ይገባል። ስለዚህ የቀረውን ወጣት ደግሞ አገሩንም ጠብቆ ራሱን ማስከብሮ እንዲሄድ ተደራጅተን እንድንቀጥል የማቴሪያል ድጋፍ ታደርጉልን ዘንድ እጠይቃለሁ ማለት ነው። በቃ ይህ ወጣት ማለት ነው መንግስት ፈቅዶ ፈቃደኛ ሆኖ ከተነሳ አንድ ግንባር ፈጥሮ መቀሌ አይደለም ኤርትራ ድንበር ድረስ ሂዶ መግባት የሚችል በቂ ኃይል አለው፣ ወኔውም አለው። በቃ ግን ይህ ስራ ሊሰራ የሚገባው በተቀናጀ ሁኔታ ነው፣ በተደራጀ ሁኔታ ነው። መንግስት አውቆት ነው። ከመንግስት ትዕዛዝ እንጠብቃለን። ይህ ነገር ካለ በቂ ኃይል አለ። በማንኛውም ሁኔታ የተካነ ኃይል አለ እዚህ ከተማ ውስጥ። ስለዚህ ይሄን ወደ ተግባር ለመቀየር የእናንተንም ድጋፍ እንድታደርጉልን እጠይቃለሁ። አመሰግናለሁ። እኛ በቅራርቶ ማጀብ አንችልበትም፣ ባህላችንም አይደለም። እኛ ባለ ሽርጦች ነን። ልብ ከሱሪ ኪስ አይደለም፣ ጀግንነት ከሱሪ ኪስ አይደለም የሚመዘዘው። ጀግንነት ከልብ ነው የሚመነጨው። ስለዚህ ነገም ከነገ ወዳም የምንለው እኛ ባለ ሽርጦች ነን። ይህን ስንል ሀራ ብቻ አይደለም ባለ ሽርጥ። ምናልባት በዚህ ወረራ ላይ ምን ያክል ባለ ሽርጡ ዋጋ እንደከፈለና ይህ ሽርጥ ለኛ ብቻ አይደለም ለኢትዮጵያ መኩሪያ ነው። ከወረባቦ እስከ ራያ ቆላማው ማህበረሰብ ይህ ባለ ሽርጥ ትልቅ ገድል ፈጽሟል። ይህን ገድል መንግስትም በአግባቡ አይቶ ቦታ ሊሰጠው ይገባል። እንደማንኛውም እጀ ጠባብ የባህላዊ ልብስ ነው ይባላል። የኛ ሽርጥ ግን ለኛ ብቻ አይደለም። የአፋር ሽርጥ ለአፋር ብቻ አይደለም የሚቀረው። የኛ ሽርጥ ለኢትዮጵያ መኩሪያ ነው የሆነውና ይህ ኩራታችን ለዘላለም ይቀጥላል ብዬ ነው የማስበው። ስለ ሽርጣሙ ሲናገር ትንሽ ቀሰቀሰኝ። የጁንታውን ያርበደበደው ሽርጣሙ ነው። ብዙ ጊዜ ሽማግሌ ልኳል። ድሬሮቃ ላይ፣ ወረባቦ ላይ፣ ገፍራ ላይ፣ ፋጂ ላይ እባካችሁ እኛ ከእናንተ ጋር ጦርነት የለንም መንገድ አሳልፉን ብሎ ሽማግሌ ልኮባቸዋል። ወርቄም ላይ ተልኮባቸዋል። ምንድነው ግን መልሳቸው? እኛማ አሳልፈን አንልክም፣ ኢትዮጵያ ከምትፈርስ እናንተ ናችሁ መፍረስ ያለባችሁ ብለው እንደውም አንድ ጄኔራል ይመስሉኛል ብዙ ጊዜ ግንባሩን ተመቶ የምናገኘው ከሽርጡ የሚተኮሰው ጥይት ነው ይላሉ። ሽርጣሙ ከተኮሰ ግንባር ነው የሚመታው። 30 ጥይት ካለው 30ውም ሰው ላይ ያርፋል። እነሱ ታታታታታ ጥይታቸውን ይጨርሳሉ። እሱ ግን አልሞ ይተኩሳል። አልሞ ተኳሽ ነው። ትንሽ እርዳታ ብቻ የሚያስፈልገው ለኢትዮጵያ አለይታ ነው ሽርጣሙ ታጋይ። ይቀጥላል። ወሎን እየጠበቀ ያለው ሽርጣሙ ታጋይ ከራያ ዞብል ጀምሮ እስከ ሰንበቴ ድረስ የቆላማው ክፍል ሙሉ ሽርጣሙ አፋርን ይዞ ታሪክ እየሰራን ያለው። በመጨረሻ ወንድማችን እስቲ የሚለውን ነገር ካለ ወንድማችን ጋብዘው።
በቅድሚያ ለታፈኑት ሰዎች ድምጽ ስለሆናችሁ ወሎ ቲዩብና ማሜቲዩም ከልብ አመሰግናለሁ። አንዳንድ ሚዲያዎች አሉ ያው ለህብረተሰብ ለውጥ እንተጋለን እያሉ ሽርጣሙ በሚከፍለው ግብር የሚተዳደሩ ባይሰሩልንም ማለት ነው። ከዛ በፊት ስለተገኛችሁ እናመሰግናለን። ብዙን ያው ወንድሞችም አባቶችም ተናግረውታል። ጦርነቱ ላይ እኛም ግንባር ነበርና ምንም መሳሪያ አልያዝንም። ያው መረጃ ለመስጠት ብለን ሞባይል ምናምን ይዘን ነው። ጦርነቱ አውደ ግንባር ላይ ገብተን ነበረ። የኛ ወጣቶች የያዙት ክላሽንኮቭ መሳሪያ ብቻ ነው፣ ዱላ መርጠቢያ ነው። ከህወሓት በኩል ግን የመጡት ሽፋን መስጫ ስናይፐር አላቸው፣ ዲሽቃ አላቸው። ያን ተቋቁመው ነው እንግዲህ ወንድሞቻችን ለ8 ቀን ያህል ሀራን ሳያስደፍሩ የቆዩት ማለት ነው። ያን ሲያረጉ ግን ከመንግስት በኩል ምንም አይነት ድጋፍ አልነበረም። ጥይት እንኳን የሚያመላልስ መኪና የለም። የቆሰሉ ወንድሞቻችንን የሚያነሳ አምቡላንስ እንኳን የለም። በባጃጅ ነበር ሲነሱ የነበሩት። በተደጋጋሚ መልእክት አስተላልፈን ነበር፣ ምንም ምላሽ አልተሰጠንም። መሳሪያ ጥይት የሚያመጣም በግል ባጃጅ ነበር፣ አንዳንድ እየተገዛ በሽያጭ ነበር የሚገኘው። የማህበረሰቡ አስተዋጽኦ ነው እንግዲህ ለሳምንት ያቆያቸው። የመንግስት ያደረገው ነገር የለም። ማህበረሰቡ በዛን ሰዓት ላይ ከፍተኛ ተጋድሎ አድርጓል። ከዛ በኋላ በ28 እና በ29 ሀራን ሲቆጣጠሩ ያው መውጣት ስለነበረብን ወደ ኋላ ያፈገፈግን ወጣነ። ከዛ በኋላ ከገቡ በኋላ የህወሓት ኃይሎች በዚህ ባህር አካባቢ ምን ሰሩ የሚለውን ትንሽ ላስቀምጥና ቋጫለሁኝ። እንግዲህ እንደሚታወቀው ወራሪው ቡድን ከገባ በኋላ የሚፈጽማቸው ከፍተኛ ችግሮች አሉ። አንደኛ ንብረትን ይዘርፋል፣ ሴቶችን ይደፍራል። ከዛ በኋላ ማህበረሰቡ ይቸገራል። እንደገባ ቀጥታ መብራት ይቋረጣል፣ ውሃ የለም፣ ወፍጮ የለም። በመብራት የሚሰሩ አገልግሎቶች ሙሉ በሙሉ ተቋረጡ። ማህበረሰቡ ለከፍተኛ ችግር ተዳረገ። እንደዛ ከሆነ በኋላ ወፍጮ ሲያልቅ ለማስፈጨት ብዙ ኪሎ ሜትሮች ተኪዷል። ያ እንግዲህ አንድ ወፍጮ ለማስፈጨት ለምሳሌ ከሀራ ተነስቶ ወደ ወላወላ የሚባል ቦታ አለ፣ በናፍጣ የሚሰራ ወፍጮ ማለት ነው። እዛ ለመድረስ ብዙ በእግሮች መጓዝ ያስፈልጋል። እዛ ሂደው ደግሞ አድረው መንጣት ነበረባቸው። ከዛ ሲመለሱ ያንን ያስፈጩትን ወፍጮ ደግሞ ማንም እነዚህ ያስፈጩ ማህበረሰብ አይበላውም፣ ህወሓት ነው የሚበላው፣ አሸባሪ ቡድን ማለት ነው። እና በአጠቃላይ ይሄ ማህበረሰብ ከፍተኛ ችግር አጋጥሞታል። ለመዘርዘር ያው እስከዛሬ ሚዲያ የለም ነበር። እናንተ ስለመጣችሁ እናመሰግናለን። ብዙ ችግሮች አርፈዋል ማለት ነው። አመሰግናለሁ። ስለዚህ አለውሃ የሀራ ማህበረሰብ ማድረግ ያለበት ባለው መታገል ነበር። 15 ወንድሞቹን ሸሂድነት መስዋዕት አድርጓል። መስዋዕት ካደረገ በኋላ ሀራ ላይ ገብተዋል። ሀራን የፈለጓት የአፋር መንገድ ለመዝጋትና እንደዚሁም የአማራ ክልልን ወሎን ለመቆጣጠር ያደረጉበት ትልቅ ቦታ ነው። ይህን ከያዙ በኋላ በጃሮታ ሄደው የመኪና ማዕት አግዘዋል። ከፋጂ ላይ ብዙ መኪናዎች ተግዘዋል። እዚህ ቦታ ላይ አምቡላንስ እንኳን መላክ ያልተቻለበት ጊዜ እንደነበር አውቃለሁ። የሞቱ ወንድሞቻቸውና ቁስለኞችን ማውጣት አንችል ብለው ወልዲያ ድረስ ሂደው የጠየቁ ወንድሞችና እባካችሁ ውርዱን ያሉ ሰዎች ሁሉ እንደነበሩ አውቃለሁ። በዛን ሰዓት ግን ምላሹ መልካም አልነበረም። ግን ወልዲያም አልቀረም። ከዛ በኋላ ሁሉም አልቀረም። እኔም ደሴ ነኝ፣ ደሴም አልቀረም። ሁሉም በአጠቃላይ ሂዷል። እዚህ አካባቢ ያለ ማህበረሰብ ደሴና ኮምቦልቻ ላይ መጥቶ እርዳታ ስንሰጥ ኑረናል። አብዛኛው ማህበረሰብ እኛ ጋር ነበር የመጣው። በጣም ያሳዝን ነበር። ስቃው በጣም ከባድ ነው። ጁንታው ላይጠቀም መልኡነቱን መጥፎነቱን አሳይቶን ሂዷል። ከዚህ በኋላ ግን ዳግም እንዳይመለስ የወሎ ህዝብ ብሎም የአማራ እንደዚሁም የኢትዮጵያ ህዝብ እጅ ለእጅ ተያይዘን ለኔ ገጠር ነው የምኖረው፣ እዚህ ሀራ ዙሪያ ነው የምኖረው። 2 ልጆች ማስተምራቸው ልጆች ነበሩኝ። አሁን በትግሉ እስከ ልጆች መሰልጠን እፈልጋለሁ። ምክንያቱም ልጆች 11ኛ ተማሪ ነበሩ፣ አሁን ተቋረጡብኝ። ምን የለፋሁ የደከምኩ አስተምሪያቸው ነበር እና ስለዚህ አሁን ስልጠና ከመጣን እስከ ልጆች መሰልጠን እፈልጋለሁ። ውድ የወሎ ቲዩብ ተከታታዮች እንደው ማሜ ቲዩብ የምትመለከቱት ባንዲራ ነው። ለዚህ ባንዲራ ሲሉ የሀራ ወጣቶች መስዋዕትነት ከፍለዋል። የሀራ ህዝብ መስዋዕትነት ከፍለዋል። አገሩን ለቆ ተሰዶ ሲሰቃይ ከርሟል። አሁን ወደ አገሩ ተመልሰዋል። አላማው ወደፊት እንጂ ወደ ኋላ አይሆንም። እዚህ አካባቢ ላይ ደመሰስን ምናልን ያልነውን በታሪክ ትግራይ ክልል ገብቶ ታሪክ ይሰራል። አማሮ ተራራ ላይ ወተናል። አማሮ ተራራ ላይ የነበረው ገድል በጣም ከባድ ነበር። ብዙ ጅንታ አልቋል። የቻለውን ያክል ጀናዛ ለመውሰድ ሞክሯል። ያልወሰዳቸው ግን ብዙ ጀናዛቸው አሉት።
አለመሞታቸውን ለማሳየት የፈለገው ሂደት ነበር። ስለዚህ ሀራ ገድል ሰርቷል፣ ሽርጣሙ ገድል ሰርቷል። ሀራ የት ናችሁ ስትሉ የነበራችሁ አላችሁ አላችሁ? ሀራዎች አሉ። አሁንም ዳግም ታሪክ ይሰራሉ። ታሪክ ይሰራሉ። ወሎ ቲቪዎች በጣም እናመሰግናለን። በጣም እዚህ ቦታ ድረስ መጣችሁ ገድላችን ስላወጣችሁ ገድሉን እንዲወጣ ስላደረጋችሁ እናመሰግናለን። መጨረሻ ላይ በዱዓ የሚጨርስልን በምርቃን አሁንም ደግ ይሁን። ደግ አላህ አድርገው። እጁ አፍረን እጁ ወሎ ሸነን ወሎ ይንገስ። አሁንም ይንገስ። አሁንም እስከ መጨረሻው ስሩን ነቅሎ ይሄን እንትና የገብረጥ ይሆን ብችላ እና የጌታቸው ረዳን የኤሌፍን ድርጅት እናፈርሰዋለን። አሮባ ዲያበለ ቃሚን እናፈርሰዋለን። የአማሪካን ብችላ፣ የአማሪካን ገበሬ፣ የአማሪካን እርበኛ ኤሌፍን እናፈርሰዋለን። እናመሰግናለን። በጣም እንወዳቸዋለን።